ኢየሱስ ክርስቶስ ጌታ ነው። ጌታ ኢየሱስ ክርስቶስ ደግሞ ደጋግሞ አንድ ነገር ተናገረ። ሁሉ ጊዜ ሲሄድ በመጨረሻ ላይ የተናገረው ነገር እሱ እውነት ነው። የእግዚአብሔር መልካም ነው። አሜን። ሁሉ ጊዜ ከኛ ጋር ያለ ያላወቅነው ክቡር በውስጣችን ተቀምጠን ያላስተዋልነው አንድ እውነት አለ። እሱ ደግሞ መንፈስ ቅዱስ ይባላል። ሁሉ ጊዜ ከኛ ጋር ነው፣ በውስጣችን ተቀምጧል። እርሱ አምላካችን ነው፣ እርሱ አባታችን ነው። የጌታ የእግዚአብሔር መንፈስ ትልቁ እግዚአብሔር የሰጠን ትልቁ ስጦታ ምንድነው? መንፈስ ቅዱስ እንደሰጠን። አሜን። ይሄ መንፈስ ደግሞ በእኛ ውስጥ አለ። ይሄ መንፈስ ቅዱስ ከኛ ጋር አለ። ይሄ መንፈስ ቅዱስ እርሱ አምላካችን ነው፣ እርሱ አባታችን ነው። ለምን መሰላችሁ? ጌታ ኢየሱስ ክርስቶስ ከምዕራፍ 14 እስከ ምዕራፍ 16 ድረስ ደግሞ ደጋግሞ የተናገረው አንድ ነገር እኔ ብሄድ ይሻላችኋል፣ እኔ ብሄድ ይሻላችኋል እያለ ደጋግሞ ነበር። ለምን? እኔ በሄድኩ ጊዜ ማንን እልካለሁ አለ? መንፈስ ቅዱስን እልክላችኋል አለ። እርሱ በመጣ ጊዜ ያስተምራችኋል፣ እውነት ያሳያችኋል፣ መንገድን ይመራችኋል። በምትሄዱበት ነገር ሁሉ እሱ መንገድና አቅጣጫን ያሳያችኋል አላቸው። ክብር ለጌታ ነው። አሜን። ስለዚህ የተሻለውን ነገር አሳይቶናል። ወደ ተሻለው ነገር ደግሞ መጥቶናል። ይሄ ዘመን ደግሞ የማን ዘመን ነው? የመንፈስ ቅዱስ ዘመን ነው። ስለዚህ የመንፈስ ቅዱስ ዘመን ከሆነ ዘመኑ፣ ጊዜው፣ ሰዓቱ የእግዚአብሔር መንፈስ መገኘት የመንፈስ ቅዱስ ሰዓትና ጊዜ ከሆነ በበለጠ ከምንም ጊዜው በበለጠ መንፈስ ቅዱስን ልናውቀውና ከመንፈስ ቅዱስ ጋር ልንቀራረብ ይገባናል። ሃሌሉያ። ሊግራሳቱ ካማና እሱ አባቴ ነው ካላችሁ፣ እሱ አምላኬ ነው፣ እሱ ወዳጄ ነው። መንፈስ ቅዱስ አንተ ወንድሜ ነህ ካልከው ዛሬ የእግዚአብሔር መንፈስ ከትናንትና በበለጠ ዛሬ በእርግጥ ልታውቀው ይገባል። መንፈስ ቅዱስን ተቀረብከው እርሱ ወዳጅ ሆነላል። መንፈስ ቅዱስን ተቀረብከው እርሱ አባት ሆነላል። መንፈስ ቅዱስን ስትቀርበው እርሱ ወዳጅ ሆነላል። ሃሌሉያ። ክብር ለጌታ ለኢየሱስ ይሁን። እስቲ ለዚህ ለእግዚአብሔር መንፈስ ጭብጨባና አለታ ጌታ እግዚአብሔር አንተ ክብር ይገባሃል በሉ። መንፈስ ቅዱስ አንተ ወዳጄ ነህ፣ አማካሪ ነህ፣ አባቴ ነህ፣ አምላኬ ነህ እንለዋለን። ሃሌሉያ። ኢየሱስ ክርስቶስ ጌታ ነው። ለዛ ነው ጌታ ኢየሱስ ክርስቶስ ቅድም እንዳልኳችሁ ደጋግሞ የተናገረው ስለ መንፈስ ቅዱስ ነው። መጽሐፍ ቅዱስ ራሱ ስንመለከት መጽሐፍ ቅዱስ ዘፍጥረት ምዕራፍ 1 ላይ እንደዚህ ይላል። ጌታ እግዚአብሔር መልካም ነው። አሜን። ዘፍጥረት ምዕራፍ 1 ላይ መጀመሪያ የተነገረው ነገር በመጀመሪያ ይላል እግዚአብሔር ሰማይና ምድርን ፈጠረ፣ ምድርን ባዶ ነበረች፣ አንዳችም አልነበረባትም ካለ በኋላ የእግዚአብሔር መንፈስ በምን ላይ ሰፎ ነበር ይላል? በውሃ ላይ ሰፎ ነበር ነው የሚለው። ክብር ለጌታ ነው። አሜን። የሚገርማችሁ ነገር ሰፎ ነው የሚለው። የአማርኛው እንደዛ ነው የሚለው፣ ሰፎ ነው የሚለው። የእንግሊዝኛው ግን የእግዚአብሔር መንፈስ በውሃ ላይ ያንዣብብ ነበር ነው የሚለው። ክብር ለጌታ ነው። አሜን። አልቆመም። መስፈፍ ማለት ልክ ዘይት ውሃ ላይ ሲሰፍ ማለት ነው። ኦልሬዲ ቆሟል ማለት ነው። የሚገርማችሁ ነገር የእግዚአብሔር መንፈስ ሁሉ ጊዜ በስራ ላይ ነው። መንፈስ ቅዱስ ሁሉ ጊዜ በስራ ላይ ነው። ለዛ ነው በመጀመሪያ ይላል እግዚአብሔር ሰማይና ምድርን ፈጠረ፣ ምድርን ባዶ ነበረች፣ አንዳችም አልነበረባትም ካለ በኋላ የምድርን ባዶነት ሊያስተካክል የሚችለው የጌታ የእግዚአብሔር መንፈስ ብቻ ነው። አሜን። ክብር ለጌታ ለኢየሱስ ይሁን። የምድርን ባዶነት፣ የምድርን ጨለማነት፣ የምድርን አለመስተካከል የሚያስተካክለው የእግዚአብሔር መንፈስ ነው። ለምን? የእግዚአብሔር መንፈስ በምን ላይ ነበረ? በስራ ላይ ነበረ። ኢየሱስ ክርስቶስ ጌታ ነው። የሚገርማችሁ ነገር እንደዚህ ይላል። ቃሉን አነባለሁ። በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ የሚለው ቃል ፈጠረ የሚለው ቃል በሂብሩ ምንድን ነው የሚለው? ባራ ነው የሚለው። ባራ ማለት ፈጠረ አይደለም። ባራ ማለት መረጠ ማለት ነው። ጌታ እግዚአብሔር መልካም ነው። አሜን። ባራ ማለት ምን ማለት ነው አልኳችሁ? ባራ ማለት መምረጥ ማለት ነው። መመረጥ ማለት ነው። ኢየሱስ ጌታ ነው። አሜን። የሚገርማችሁ ነገር መመረጥ ዝም ብሎ የሚመጣ ነገር አይደለም። እግዚአብሔር እንደዚህ ይላል መጽሐፍ ቅዱስ ላይ አንደኛ ቆሮንቶስ 1:27 ላይ ነገር ግን ይላል እግዚአብሔር ጥበበኞችን እንዲያሳፍር የዓለምን ሞኝ ነገር ምን አደረገ ነው የሚለው? መረጠ ይላል። መረጠ ይላል። ክብር ለጌታ ይሁን። አሜን። እግዚአብሔር ጥበበኞችን እንዲያሳፍር እግዚአብሔር የዓለምን ምንድን ነው የመረጠው? ምናምንቴ ነገር፣ ሞኝ ነገር እግዚአብሔር መረጠ። ቁጥር 28 ላይ እግዚአብሔር የሆነውን ነገር እንዲያጠፋ የዓለምን ምናምንቴ ነገር፣ የተናቀውንም ነገር፣ ያልሆነውንም ነገር ምን አደረገ ይላል? መረጠ ይላል። ክብር ለጌታ ለኢየሱስ ይሁን። ስለዚህ መመረጣችን እኛ የመንፈስ ቅዱስ ማደሪያ የሆናችን ትልቁ ሚስጥር የእግዚአብሔር ስጦታ ነው። አሜን። ክብር ለጌታ ለኢየሱስ። ስለዚህ በዚህ ደስ ይበለን። ለምን መሰላችሁ? ስንመረጥ ዝም ብሎ የሆነ ነገር አይደለም። እግዚአብሔር እኛን ሲመርጠን፣ እግዚአብሔር እኛን ሲጠራን ዝም ብሎ የሆነ ነገር አይደለም። ለምን? መመረጣችን ምልክት ተደርጎልናል። ኤፌሶን ምዕራፍ 1:13 ላይ እንደዚህ ይላል የመዳን ምን አደረገን ነው የሚለን? በመንፈስ ቅዱስ ምን አደረገን? አተመን ይላል። አሜን።
አተመን ይላል። በመንፈስ ቅዱስ ምን አድርገናል? ታትመናል። ክብር ለጌታ ይሁን። አሜን። መመረጣችን ምልክት አለ። የመመረጣችን ትልቁ ምልክት፣ የመመረጣችን ትልቁ ሚስጥር በመንፈስ ቅዱስ ምን ማድረጋችን ነው? መታተማችን ነው። ቀበሌ ራሱ ማተብ ሲያደርግልህ እየዘለልክ ነው ትወጣለህ እንዴ? መንፈስ ቅዱስ ማተብ አደረገልህ ማለት ግን በጣም ደስ የሚል ነገር ነው። ነገር እንዲለውጥ ነው። መንገድ የመዳን ትልቅ ምልክት ነው። ለምን መሰለህ? በቀበሌው በሰፈር ውስጥ ብዙ ሰው ሊኖር ይችላል። በአካባቢ ብዙ ሰዎች ሊኖር ይችላል። የመዳናችን ትልቁ ምልክት ግን የመንፈስ ቅዱስ ምልክት ነው። የመንፈስ ቅዱስ ምልክት ከሌለባችሁ ኢየሱስ ክርስቶስ ጌታ ነው። ስለዚህ ስለ እግዚአብሔር መንፈስ ስለ እግዚአብሔር መንፈስ ደግመን ደጋግመን ብንነጋገር መልካም ነው ማለት ነው። አሜን። ኢየሱስ ጌታ ነው። የሚገርማችሁ ነገር መጽሐፍ ቅዱሳችን ራሱ ስታዩት መጀመሪያ የመጽሐፍ ቅዱሳችን ስሙ ራሱ መጽሐፍ ቅዱስ ነው የሚለው። ይሄ መጽሐፍ የተጻፈው በተለያየ ጊዜ በተለያየ ዘመን በተለያየ ሰዓታት ሆኖ ሳለ ነገር ግን የማይጣረዝ የማይጋጭ ሐሳብ መልእክቱ የማይጋጭ አንድ አይነት ጥሩ መልእክት አንድ አይነት መልእክት ያለው ትክክለኛ መጽሐፍ ነው። ለምን? የጻፉት ሰዎች በተለያየ ጊዜ በተለያየ ዘመን በተለያዩ ሰዎች ነው የተጻፈው። ነገር ግን መልእክቱ በጣም ትክክለኛና በጣም መልካም ነው። እግዚአብሔር መልካም ነው። አሜን። ለምን? የዚህ መጽሐፍ ቅዱስ ጸሐፊና ባለቤት ማን ነው? መንፈስ ቅዱስ ነው። አሜን። ለዛ ነው መጽሐፍ ቅዱስ የተባለው። ኢየሱስ ጌታ ነው። ስለዚህ እግዚአብሔር ጌታ እግዚአብሔር መልካም ነው። ስለዚህ መንፈስ ቅዱስ ማን ነው ለሚለው የእግዚአብሔር መንፈስ ቅዱስ ለማወቅ መጀመሪያ በእግዚአብሔር ቃል መሰረት መንፈስ ቅዱስን መረዳት ይገባናል። መንፈስ ቅዱስ ኃይል ብቻ አይደለም። መንፈስ ቅዱስ በርግብ አምሳል ተገልጧል። መንፈስ ቅዱስ በእሳት አምሳል ተገልጧል። መንፈስ ቅዱስ በንፋስ አምሳል ተገልጧል። መንፈስ ቅዱስ በዘይት አምሳል ተገልጧል። መንፈስ ቅዱስ በብዙ ምሳሌዎች ተገልጧል። ነገር ግን መንፈስ ቅዱስ ዘይት አይደለም። መንፈስ ቅዱስ እሳት አይደለም። መንፈስ ቅዱስ ውሃም አይደለም። መንፈስ ቅዱስ እሱ ምንድን ነው? አምላክ ነው። አምላክ ሆነ ደግሞ ምን አለው ማለት ነው? የራሱ ፐርሰናሊቲ፣ የራሱ ማንነት፣ የራሱ ስብዕና አለው ማለት ነው። ኢየሱስ ጌታ ነው። አሜን። ክብር ለጌታ ይሁን። አንድ ነገር ስብዕና አለው ካልን ሶስት ነገር ማካተት መቻል አለበት። አንደኛ ነገር ምን ሊኖረው ይገባል? እውቀት ሊኖረው ይገባል። ልክ ነኝ? ሁለተኛ ነገር ስሜት ሊኖረው ይገባል። ሶስተኛ ነገር ደግሞ ፈቃድ ሊኖረው ይገባል። ስብዕና ካለው አንድ ነገር ስብዕና አለው ካልን ሶስቱን ነገር ማካተት ሶስቱን ነገር መመለስ መቻል አለበት። ኢየሱስ ጌታ ነው። አሜን። ስብዕና አለን እኛ አለን አይደለ? ስሜት አለን፣ ፈቃድ አለን፣ ሌላ ምን አለን? እውቀት ደግሞ አለን። ክብር ለጌታ ነው። ስለዚህ መጽሐፍ ቅዱሳችን እንደዚህ ይላል። አንደኛ ቆሮንቶስ 2:10 ላይ መንፈስ የእግዚአብሔር ጥልቅ ነገር እንኳን ሳይቀር ይመረምራል። ለእኛ እግዚአብሔር በመንፈሱ በኩል ባለው በእርሱ ውስጥ ካለው በሰው መንፈስ በቀር ለሰው ያለውን የሚያውቅ ሰው ማን ነው? እንዲሁ ደግሞ ከእግዚአብሔር መንፈስ በቀር ለእግዚአብሔር መንፈስ በቀር ለእግዚአብሔር ያለውን የሚያውቅ ማን ነው ይላል። ክብር ለጌታ ነው። አሜን። ስለዚህ መንፈስ ቅዱስ ምን አለው ማለት ነው? በሰው ያለውን ጥልቅ ነገር የመመርመር አቅምና ብቃት አለው። በሰው ያለውን ጥልቅ የጠለቀውን ነገር የማወቅ ኃይልና ጉልበት አለው። ስለዚህ መንፈስ ቅዱስ ምን አለው? እውቀት አለው። ክብር ለጌታ ይሁን። አሜን። መንፈስ ቅዱስ እውቀት አለው። መንፈስ ቅዱስ እያንዳንዱን ነገር ያውቃል፣ እያንዳንዱን ነገር ደግሞ ይመረምራል። እስቲ መንፈስ ቅዱስ ያውቃል ብሎ መንፈስ ቅዱስ የሚገርማችሁ ነገር እያንዳንዳችንን ያውቀናል። እኛን ማወቅ ብቻ ሳይሆን እኛ ልናውቀው የማንችል ልንደርስበት የማንችለው ነገር ደግሞ እርሱ በጥልቅ ኃይሉ በጥልቅ ነገሩ ደግሞ እግዚአብሔር መርምሮ ደግሞ ይደርስበታል። አሜን። ኢየሱስ ጌታ ነው። አንዳንድ የተደበቀብንን ነገር አንዳንድ ልናውቃቸው የማንችላቸውን ነገሮች እንኳን የእግዚአብሔር መንፈስ ምን ያደርገናል? ያስረዳናል። ኢየሱስ ጌታ ነው። አሜን። የሚገርማችሁ ነገር ከመንፈስ ቅዱስ ጋር በጣም ከተቀራረባችሁ ቅድም እንዳልኳችሁ መንፈስ ቅዱስ የራሱ ፐርሰናሊቲ፣ የራሱ ማንነት፣ የራሱ መገኘት፣ የራሱ ስብዕና ያለው አምላክ ሆነ እርሱ ስብዕና ያለው ጌታ ሆነ ከመንፈስ ቅዱስ ጋር ከተቀራረባችሁ መጀመሪያ የሚሆነው ነገር ምንድን ታውቃላችሁ? ጓደኛችሁ ያደርጋችኋል። የሚገርማችሁ ነገር እናንተ መንፈስ ቅዱስ እንድታውቁት ከምትፈልጉት በላይ እርሱ እናንተን ሊያውቃችሁ ይፈልጋል። እናንተን ልትቀርቡት ከምትወዱት በላይ እርሱ እናንተን ሊቀርባችሁ ይወዳል። ምክንያቱም መንፈስ ቅዱስ እርሱ የመጣው ለእኛ ነው። ኢየሱስ ጌታ ነው። አሜን። ለእኛ ብቻ ሳይሆን ለዳን ነው። ክርስቶስ ኢየሱስ ትልቅ ዋጋ የከፈለልን መንፈስ ቅዱስ ከእኛ ጋር እንዲሆን ነው። የሚያስገርማችሁ ነገር ቅድም እንዳልኳችሁ ከምዕራፍ 14 እስከ ምዕራፍ 16 ኢየሱስ ክርስቶስ ሊሄድ ሲል ደግሞ ደጋግሞ የተናገረው ነገር ስለ መንፈስ ቅዱስ ብቻ ነው። ስለዚህ በጣም ጌታ ኢየሱስ ክርስቶስ ደጋግሞ ስለ መንፈስ ቅዱስ ካወራ ኢየሱስ ክርስቶስ የደጋገመውን ነገር እኛማ ብንደጋግመው ምንም ስተት የለውም። ጌታ እግዚአብሔር መልካም ነው። አሜን። ስለዚህ ስብዕና አለው ካልን መንፈስ ቅዱስ ምን አለው አለ? እውቀት አለው። ኢየሱስ ጌታ ነው። መንፈስ ቅዱስ እውቀት አለው ካልን ነህምያ ምዕራፍ 9:20 ላይ እንደዚህ ይላል፣ ያስተምራቸውም ዘንድ ይላል መልካሙን መንፈስ ምን አደረጋቸው ነው የሚለው? ሰጣቸው ይላል።
መንፈስ ቅዱስ ሊያስተምር ከሆነ መንፈስ ቅዱስ አስተማሪ ከሆነ መንፈስ ቅዱስ ትክክለኛ እርሱ አምላክ ከሆነ በእርግጥ ዕውቀት ካለ መንፈስ ቅዱስ ምን ያደርጋል? ያስተምራል። ጌታ እግዚአብሔር መልካም ነው። እንደዚህም ደግሞ ዮሐንስ 14:26 ላይ አብ በስሜ የሚልከው ግን መንፈስ ቅዱስ ይላል የሆነው እርሱ አጽናኝ ይላል። አሜን። አብ በስሜ የሚልከው ማን ይላከው? እግዚአብሔር አብ በስሜ የሚልከው በክርስቶስ ኢየሱስ በስሙ የተላከ እርሱ አጽናኝ ነው። እርሱ ምን ያደርጋቸዋል? ሁሉን ምን ያደርጋቸዋል አለ? ያስተምራቸዋል። ትልቅ አስተማሪ ቢኖር ሂዝ አ ካውንስለር፣ ይሄ ትልቅ መምህር ነው፣ ትልቅ አስተማሪ ነው፣ መካሪ ነው፣ መሪ ነው። ኢየሱስ ጌታ ነው። አሜን። ዛሬ ከመንፈስ ቅዱስ ጋር እንተዋወቃለን። አታውቁትም ሳይሆን በበለጠ ግን እንቀራረባለን፣ በበለጠ ከእሱ ጋር እንጠጋጋለን። አንተ አምላኬና አንተ አባቴ እንለዋለን። በማከርነው በነገርነው በሁሉም ነገር ላይ እርሱ መንገድ ያሳየናል፣ ቅርጽ ያሳየናል። መንፈስ ቅዱስ በጣም አስተማሪ ነው። እኔ ይገርማችኋል፣ ብዙ ግራ በገባኝ ሰዓት አንዳንድ ጊዜ መንፈስ ቅዱስ ስጠይቀው መንገዱን ያሳየኛል። ኢየሱስ ጌታ ነው። አሜን። ክብር ለጌታ ለኢየሱስ ይሁን። ብቻችሁን ስትሆኑ የማይተዋችሁ፣ ብቻችሁን ስትሆኑ የማይጥላችሁ፣ የማይረሳችሁ እውነተኛ ጓደኛ መንፈስ ቅዱስ ነው። ሃሌሉያ። ደስ ይለኛል ስለ እግዚአብሔር መንፈስ አወራ። ለምን? የጌታ የእግዚአብሔር መንፈስ እርሱ ታላቅ አምላክ ነው። የጌታ የእግዚአብሔር መንፈስ እሱ የሰጠን እውነተኛ ጓደኛ፣ እውነተኛ ወዳጅ እርሱ መንፈስ ቅዱስ ነው። ኢየሱስ ጌታ ነው። ክብር ለጌታ ነው። ስለዚህ እንደዚህ ይላል ዮሐንስ። እንደዚህም ደግሞ ዮሐንስ 16:13 ላይ እርሱም የእውነት መንፈስ ወደ እናንተ በመጣ ጊዜ ወደ እውነት ሁሉ ምን ያደርጋችኋል ይላል? ይመራችኋል። ይመራችኋል። የሚመራ ሰው እኮ የሚያውቅ ሰው ነው፣ እውቀት ያለው ሰው ነው። ጌታ እግዚአብሔር መልካም ነው። ሌላ ምንድን ያለው? መንፈስ ቅዱስ ስሜት አለው። መንፈስ ቅዱስ ስሜት አለው ካለ የእግዚአብሔር መንፈስ ስሜት ካለው የእግዚአብሔር መንፈስ ስሜት ካለው አንድ ስሜት ያለ ነገር ይደሰታል፣ ያዝናል፣ እንደዚሁም ደግሞ ያዝናል፣ ይወዳል፣ ይጠላል። አይደል እንዴ? መንፈስ ቅዱስ እንዴት ይጠላል ካላችሁ፣ ይጠላል በሚገባ። አይጠላም እንዴ? ምን ይላል መጽሐፍ ቅዱስ? የቅዱሱን የእግዚአብሔር መንፈስ ምን አደረጉት ይላል? አስመረሩት ይላል። እርሱ ምን ሆኖ ተነሳባቸው ነው የሚለው? ጠላት ሆኖ ተነሳባቸው ይላል። ክብር ለጌታ ይሁን። አሜን። ኢየሱስ ጌታ ነው። ስለዚህ መጽሐፍ ቅዱስ ኤፌሶን 4:30 ላይ እንደዚህ ነው የሚል ቃል አለ። ለቤዛ ቀን የታተማችሁት ቅዱሱን የእግዚአብሔር መንፈስ ምን አታድርጉት ይላል? አታሳዝኑት ይላል። ስለዚህ መንፈስ ቅዱስ ምን ያደርጋል ማለት ነው? ያዝናል። መንፈስ ቅዱስ ያዝናል። በእኛው ሲያድር የጌታ የእግዚአብሔር መንፈስ ደስ ብሎት እንዲኖር መንፈስ ቅዱስን ደስ የሚያሰኝ ነገር እንድናደርግ ከመንፈስ ቅዱስ ጋር እንድንወጣና እንድንገባ አንድ ነገር ማድረግ ያለብን መንፈስ ቅዱስ በእኛ ደስ መሰኘት አለበት። ኢየሱስ ክርስቶስ ጌታ ነው። መንፈስ ቅዱስ በአንተ ደስ ከተሰኘ፣ መንፈስ ቅዱስ በአንቺ ደስ ከተሰኘ፣ መንፈስ ቅዱስ በቤተ ክርስቲያን ደስ ከተሰኘ ፍሬያማ ቤተክርስቲያን ትሆናለች። ውጤታማ ቤተክርስቲያን ትሆናለች። ነገሯ የሚበዛላትና የሚሰፋላት ቤተክርስቲያን ትሆናለች። ነገራችሁ ወደ ሰላምና ወደ እረፍት ብቻ ይሆናል። አሜን። ክብር ለጌታ ለኢየሱስ ይሁን። ስለዚህ መንፈስ ቅዱስ ያዝናል። ሌላው ነገር ደግሞ ሮሜ 5:5 ላይ በተሰጠን በመንፈስ ቅዱስ የእግዚአብሔር ፍቅር በልባችን ስለፈሰሰ ይላል። የጌታ የእግዚአብሔር ፍቅር በልባችን አድርጓል ይላል፣ ፈሰሰ ይላል። የጌታ ኢየሱስ ክርስቶስ ፍቅር በመንፈስ ቅዱስ በልባችን ስለፈሰሰ ተስፋው አያሳፍርም ይላል። ኢየሱስ ጌታ ነው። አሜን። መጀመሪያ በእኛ መፍሰስ ያለበት ነገር በመንፈስ ቅዱስ ፍቅር ነው የሚፈስልን። መንፈስ ቅዱስ ሆኖ ጥላቻ ብቻ የሚሰማው ሰው ካለ፣ እሷን ሳይንቅ ደሜ ይፈላብኛል የሚል ሰው ካለ ይሄ ምርመራ ክፍል ታስገባውና እዛ ትመረምሯል። ለምን መሰላችሁ? የጌታ የእግዚአብሔር መንፈስ መጀመሪያ በውስጡ ፍቅር ነው ያለው። አሜን። ከመንፈስ ቅዱስ የሚወጣው እውነተኛ ፍቅር ነው። ጌታ እግዚአብሔር መልካም ነው። አሜን። የሚጠሉንን እንኳን እስክንወድ ድረስ እንድናፍቅር ምክንያት ይሆንልናል። ጌታ እግዚአብሔር መልካም ነው። መንፈስ ቅዱስ ከእናንተ ጋር ነው። ግን መንፈስ ቅዱስ እናንተ ልትቀርቡት ከምትወዱት በላይ እሱ ሊቀርባችሁ ይፈልጋል። እናንተ ልታወሩት ከምትፈልጉት በላይ እሱ ሊያወራችሁ ይፈልጋል። እውነቴን ነው የምላችሁ። አንድ ካትሪን ኩልማን የምትባል የእግዚአብሔር ሴት ሁል ጊዜ አንድ ነገር ትናገራለች። ጉድ ሞርኒንግ ሆሊ ስፒሪት ነው የምትለው። እንኳን ደህና አደርኩ የመንፈስ ቅዱስ ብላ ነው ከእንቅልፏ የምትነሳው። መጀመሪያ ስትነሳ እሷ መጀመሪያ እንግዲህ ያው ስትነሳ ሌላ ነገር አይደለም ትዝ የሚላት። መጀመሪያ ስትነሳ የጌታዬን የእግዚአብሔር መንፈስ ነው የምትናፍቀው። መንፈስ ቅዱስን ታዳምጠዋለች። ከእርሱ ጋር መሆኗ ደስ ያሰኛታል። ሽቷ፣ ሁሉ ነገሯ ያላት ሁሉ ነገር ከመንፈስ ቅዱስ ጋር በጣም የጠበቀና የተዛመደ ስለነበረ ሌላ ነገር እሷ አይሰማትም። መንፈስ ቅዱስ እንደምናደርግ ብላ ትጀምራለች። የሚገርማችሁ ነገር በጉባኤ መካከል ካትሪን ኩልማን ቁጭ ስትል እሷ ጋር የሚጠጋ ሰው አይኖርም። ምክንያቱም ከእግዚአብሔር መንፈስ ቅዱስ መገኘት የተነሳ ከእግዚአብሔር ሕልውና መገኘት የተነሳ ሰዎች ከእሷ የሆነ ዲስታንስ ይልቁ ነበረ። ኢየሱስ ጌታ ነው። አሜን። መንፈስ ቅዱስ በቀረብነው መጠን እሱ ይቀርብናል። መንፈስ ቅዱስ በተጠጋነው መጠን እሱ ይጠጋናል። መንፈስ ቅዱስ ባወራነው መጠን እሱ ከኛ በላይ በጣም ያወራናል። ኢየሱስ ጌታ ነው።
ክብር ለጌታ ለኢየሱስ ይሁን። ስለዚህ ካትሪን ኩልማን አንድ ነገር ነው የምትናገረው ሁሉ ጊዜ ምን ትላለች? መንፈስ ቅዱስ ምን አታድርጉም ትላለች? አታሳዝኑብኝ፣ አታስቆጡብኝ። የራሱ አድርጓለች። ጌታ እግዚአብሔር መልካም ነው። ዛሬ እንደዚህ ይሆንልናል። አሜን። መንፈስ ቅዱስ ያንተ ይሆናል። መንፈስ ቅዱስ ያንቺ ይሆናል። መንፈስ ቅዱስ በክርስቶስ ኢየሱስ ስም ትናንት ከምናውቀው በላይ ዛሬ በኢየሱስ ስም ያውቀናል። ከዛ በኋላ ህይወታችሁ መጣፈጥ ይጀምራል። ነገራችሁ መለወጥ ይጀምራል። ክርስትና ያሰኛችኋል። ለምን? ክርስትና የሚያሰኘው ራሱ እኮ የመንፈስ ቅዱስ መገኘት ነው። የጌታ መንፈስ የሌለበት ነገር እሱ ሃይማኖት ነው። ሃይማኖት ደግሞ ያሰለቻል። የሆነ ጊዜ የሆነ ዘመን ሊሄድ ይችላል፣ ከዛ ግን ይቆማል። ጌታ እግዚአብሔር መልካም ነው። ዛሬ በመካከላችን አዲስ ነገር ይሆናል። እግዚአብሔር አዲስን ትውልድ እንደሚያስነሳ ጌታ ተናግሮኛል። እግዚአብሔር ከመንፈስ ቅዱስ ጋር የጠበቀ የመጨረሻው ዘመን አገልጋዮች፣ የመጨረሻው ዘመን እግዚአብሔር ባሪያዎች፣ በመንፈስ ቅዱስ ኃይል የሚያገለግሉ፣ ከመንፈስ ቅዱስ ጋር የተቀራረቡ፣ ከመንፈስ ቅዱስ ጋር የሚጣበቁ እግዚአብሔር አዲስን ትውልድ ያስነሳል። እግዚአብሔር አዲስን ትውልድ ያስነሳል። በዚህ ዘመን መጨረሻ ላይ እግዚአብሔር መንፈሱን በወንዶችና በሴቶች ልጆች ላይ በኃይል እግዚአብሔር ይለቀዋል። ላኬቶራንዲስ ማሃደመታቦባ የጌታ እግዚአብሔር እናመሰግንሃለን እንለዋለን። ክብር ለጌታ ለኢየሱስ ይሁን። እውነቴን ነው የምላችሁ፣ ጌታ እግዚአብሔር ከእኛ ጋር ነው። ሌላው ይገርማቸዋል፣ መንፈስ ቅዱስ ፈቃድ አለው። ይህን ነገር ማወቃችን ለምን ይጠቅመናል መሰለህ? ከማን ጋር እንደምትኖር ካላወቅ አደጋ ውስጥ ነው ያለው። አንዳንድ ሲበራችሁ ዝጉ። ከልቤ ነው የምላችሁ። ጉዞ በቃ እንደው አንዳንድ ሁሉ ነገር ጣል ተውትና ቁጭ በሉ። መንፈስ ቅዱስ ላቀ እፈልጋለሁ። የጌታ የእግዚአብሔር መንፈስ ሆይ ትናንትና ከሰማሁት ካየሁት በላይ ዛሬ አንተን ላውቅ እፈልጋለሁ። ለምን ሁሉ ጊዜ ከነብይ ትጠብቃላችሁ? ሁሉ ከአገልጋይ ለምን ትጠብቃላችሁ? የጌታ የእግዚአብሔር መንፈስ ካወቃችሁት አይኖቻችሁ መከፈት ይጀምራሉ። እውነቴን ነው፣ ድምፅ መስማት ይጀምራላችሁ። እግዚአብሔር ለቤተሰብ፣ ለሀገር፣ ለነገር ሁሉ እግዚአብሔር ለውጥና መፍትሄ ምክንያት ያደርጋችኋል። የጌታ የእግዚአብሔር መንፈስ በራችሁን ዝጉ፣ ቁጭ በሉ። መንፈስ ቅዱስ ላቀ እፈልጋለሁ። አንተ ወንድሜ ነህ፣ አንተ ወዳጄ ነህ፣ አንተ ጓደኛዬ ነህ። ጌታ እግዚአብሔር ሆይ አንተ መንፈስ ቅዱስ ሆይ እፈልግሃለሁ በሉት። ክብር ለጌታ ለኢየሱስ ይሁን። በፈለጋችሁት መጠን ይገለጥላችኋል። በቀረባችሁት መጠን እሱ ወደ እናንተ ይጠጋል። ኢየሱስ ክርስቶስ ጌታ ነው። መንፈስ ቅዱስ ሆይ እንወድሃለን እንለዋለን። እስቲ መንፈስ ቅዱስ ሆይ እወድሃለሁ በሉት። አንዳንዶቻችሁ ምንም የምትወዱት አትመስሉ። መንፈስ ቅዱስ እወድሃለሁ እንዴ የሚትወዱ ሰው ፍቅር ይዞት የሚያቅስት ፍቅር ይዟቸው እንደ ፍቅር ይዟችሁ ማታውቅ ኤሌክትሪክም አይዛችሁ። እውነቴን ነው። የምታፈቅረው ነገር ላይ ከምታፈቅረው ነገር ጋር እንዴት እንደምትጣበቅ እውነቴን ነው የምላችሁ። ክብር ለጌታ ለኢየሱስ ይሁን። እኔ መዝሙር ሲመለክ ስለ ኢየሱስ ሲመለክ ለምን እንደሆነ ታውቃላችሁ? እኔ ጌታ ኢየሱስን በጣም እወደዋለሁ። ምንም አይነት ነገር ከክርስቶስ ጋር ላወዳደር አልፈልግም። እውነቴን ነው የምላችሁ። ኢየሱስ እሱ ፍቅር ነው። አሜን። ኢየሱስ ክርስቶስ ጌታ ነው። መንፈስ ቅዱስ ሆይ እወድሃለሁ እንለዋለን። መንፈስ ቅዱስ ሆይ እወድሃለሁ፣ መንፈስ ቅዱስ ሆይ እወድሃለሁ። አንተ አምላኬ ነህ፣ አንተ አባቴ ነህ፣ አንተ ንጉሴ ነህ። ከትናንት በበለጠ ዛሬ ላውቅ እፈልጋለሁ። አንተ ወዳጄ ነህ በሉት። ለምን መሰላችሁ? መንፈስ ቅዱስ እሱ አምላካችን ነው፣ አባታችን ነው፣ ወዳጃችን ነው። ኢየሱስ ጌታ ነው። አሜን። ክብር ለጌታ ለኢየሱስ ይሁን። ክብር ለጌታ ለኢየሱስ ይሁን። ኢየሱስ ጌታ ነው። ስለዚህ መንፈስ ቅዱስ ምን አለው አለ? ፈቃድ አለው። ፈቃድ ካለው ደግሞ ፈቃድ ያለው ነገር መቼም ዝም ብለህ ሄዳ አታንጠለጥለው፣ በየቦታው አትወስደው አይደል እንዴ? ፈቃድ ያለው ነገር በየጠጅ ቤት ዝም ብለህ ታስገባለህ? አታስገባው። ለካ አታወራም። ክብር ለጌታ ይሁን። አሜን። እንደዚህ ነው የሚለው። ስለዚህ መንፈስ ቅዱስ ፈቃድ ካለው ምን ያደርገናል? ይመራናል። ሮሜ 8:14 ላይ በእግዚአብሔር መንፈስ የሚመሩ እነዚህ እግዚአብሔር ምንድን ናቸው ይላል? ልጆች ናቸው። እኛ የእግዚአብሔር ልጆች ከሆነን ምልክታችን አንዱ ምን እንደሆነ ታውቃለህ? በእግዚአብሔር መንፈስ መመራታችን ነው። በእግዚአብሔር መንፈስ የመመራታችን ትልቁ የልጅነታችን ሚስጥር ነው። መንፈስ ቅዱስ ከኛ ጋር ካለ እርሱ ይመራናል፣ ያሳየናል፣ መንገድን ያሳየናል። ምን መስራት እንዳለብን መንፈስ ቅዱስ ያሳየናል። ምን ማድረግ እንዳለብን፣ በምን ቦታ እንዴት ማገልገል እንዳለብን መንፈስ ቅዱስ ይመራናል። የጌታ የእግዚአብሔር መንፈስ ሲመራ በጣም ውጤታማ ነው። በእግዚአብሔር መንፈስ የሚመሩ እነሱ ምንድን ናቸው? የእግዚአብሔር ልጆች ናቸው። የእግዚአብሔር ልጅ የመሆን መገለጫው ትልቁ ምክንያት እንደሆነ ታውቃላችሁ? በመንፈስ ቅዱስ መመራት ነው። በምትሰማው በምታየው ነገር አትደናገጥም። በምትሰማው በምታየው ነገር አትፈራም። ጌታ እግዚአብሔር መልካም ነው። አሜን። ኢየሱስ ክርስቶስ ጌታ ነው። ጌታ እግዚአብሔር አዲስን ትውልድ
እንደሚያስነሳ ጌታ ተናግሮኛል። ከልቤ ነው የምላችሁ። ፊት ለፊታችን የሚመጣው ትውልድ በእግዚአብሔር መንፈስ የሚመራ በእግዚአብሔር መንፈስ የሚወጣና የሚገባ አዲስ ነገር የሚገለጥበት አዲስ ኃይል የሚታይበት አዲስ ትውልድን እግዚአብሔር ያስነሳል። አዲስ ትውልድ እግዚአብሔር ያስነሳል። የተደበላለቀውን ነገር እግዚአብሔር ያጠራና እግዚአብሔር ሰራዊት በእግዚአብሔር የሚገለጥ በመንፈስ የሚመራ እግዚአብሔር አዲስን ትውልድ በእርግጥ ያስነሳል። ለምን? የጌታ የኢየሱስ ክርስቶስ መምጫ ስለደረሰ እግዚአብሔር መጀመሪያ የእርሱ ምርጥ የሆኑ ትውልድ የእግዚአብሔር ልጆች ሆኑ የሚገለጡበት ዘመን አሁን ነው። አሁን ነው። ኢየሱስ ጌታ ነው። ይህንን አውቃለሁ። ይህን ደግሞ ተናግሮኛል ጌታ። ጌታ እግዚአብሔር መልካም ነው። እስቲ ለጌታ ለእግዚአብሔር ክብር። ጌታ እግዚአብሔር መልካም ነው። እውነቴን ነው የምላችሁ። ክርስትና እንደተቀለደበት አይኖርም። ተመሳስለንም አንቀጥልም። ኢየሱስ ከልቤ ነው የምላችሁ። ተመሳስለንም አንቀጥልም። እንደዚህ ጋር ጉሊት እንኳን አይደለም። እዛ ጋር እዚህ ጋር የሚባል ነገር የለም። የእግዚአብሔር ልጆች ሆኑ እነሱ እግዚአብሔር የሚለይበት የእግዚአብሔር መንፈስ ይመጣል። የጌታ የእግዚአብሔር ልጆች ሆኑ ከእግዚአብሔር ወገን የሆኑት የሚለዩበት ዘመን አሁን ቅርብ ነው። እውነቴን ነው የምላችሁ። ጌታ እግዚአብሔር ይህንን ያደርጋል። ጌታ እግዚአብሔር መልካም ነው። ስለዚህ እንደዚህ ይላል የእግዚአብሔር ቃል፣ በመንፈስ ብትመሩ ግን እናንተ ከሕግ በታች አይደላችሁም ይላል። በመንፈስ የሚመራ ከሕግ በታች አይደለም። ለምን መሰላችሁ? ክርስትና የሚጀምረው በሕግ ሳይሆን ክርስትና የሚጀምረው በውጫዊ ነገር ሳይሆን ሕግ የሚያሳየው ብዙ ጊዜ ውጫዊ ነገር ነው። ክርስትና ግን ወይ ደግሞ በመንፈስ የሚመራ ሰው ግን ከውስጥ ነው የሚጀምረው። አሜን። ከውስጥ ወደ ውጭ ነው እንጂ ከውጭ ወደ ውስጥ ከውጭ ወደ ውስጥ አይመጣም። ጌታ መልካም ነው። አሜን። በመንፈስ የሚመረሱ እነሱ ምንድን ናቸው? የእግዚአብሔር ልጆች ናቸው። በመንፈስ ብትመሩ ግን እናንተ ከሕግ በታች አይደላችሁም። እስቲ ከሕግ በታች አይደለሁም በሉ። ከሕግ በታች አይደላችሁም። ለምን መሰላችሁ? ሕግ መጀመሪያ ነገር ምንድን ነው የሚያደርገው? ሕግ የሚያደርገው ነገር ጥርስ ስለ ጥርስ ይላል። ዓይን ስለ ዓይን ነው የሚለው አይደል እንዴ? ጥርስ ከአወለቅ ጥርስ ይወልቃል ነው የሚለው። ሕግ ስላደረገው ነገር ወዲያውኑ ነው ምላሽ የሚሰጠው። መስተዋትና ሕግ ተመሳሳይነት አላቸው። መስተዋት መጀመሪያ ነገር ጠዋት ስትነሳ ፊት አይናር እንዳለ ያሳያል፣ ጸጉር እንዳልተበጠረ ያሳያል። እና ከዛ በኋላ ግን ያበጥርልሃል እንዴ? ሕግ ልክ እንደዛው ነው። ጸጋ ግን ክብር ለጌታ ነው። የእግዚአብሔር መንፈስ ግን ያስተካክልልሃል፣ ይደግፍሃል። እኔ ከአንተ ጋር ነኝ ይልሃል፣ ያቆመሃል። ጌታ እግዚአብሔር መልካም ነው። አይዞ በርታ ይልሃል። ተስፋ አትቁረጥ ትቀጥላለህ ይልሃል። አንተ የወደቅከውን ነው የምታየው፣ አንተ የደከምክበትን ነው የምታየው። ነገር ግን አይዞ አሁን ተስፋ አለ ይልሃል። እኔ ከአንተ ጋር ነኝ ይልሃል። አይዞ በርታ ይልሃል። ኢየሱስ ጌታ ነው። ኢየሱስ ክርስቶስ ጌታ ነው። ጌታ መልካም ነው። አሜን ሃሌሉያ። ጌታዊ እናከብርሃለን። ማካሩ በሐሰበታን መንፈስ ቅዱስ የራሱ የሆነ ፈቃድ ካለው መንፈስ ቅዱስ የራሱ የሆነ ፈቃድ ካለው መንፈስ ቅዱስ አንዳንድ ነገሮችን ሊከለክለን ይችላል፣ ሊያስቆመን ይችላል፣ ነው ሊል ይችላል። ስለዚህ በምርጫችን ራሱ የእኛን ምርጫ ራሱ ምን ሊያደርግልን ይችላል? ሊመርጥልን ይችላል። የሚያስገርማችሁ ነገር ሐዋርያት ሥራ ምዕራፍ 16 ቁጥር 6 ላይ በእስያም ቃሉን እንዳይናገሩ መንፈስ ቅዱስ ምን አደረጋቸው ይላል? ከለከላቸው። መንፈስ ቅዱስ ያጸድቃል፣ ደግሞ ይቀድሳል። አሜን። መንፈስ ቅዱስ ያጸድቀናል፣ ደግሞ ይቀድሰናል። ሰው የእግዚአብሔር መንፈስ ሲሞላ ሰው የእግዚአብሔር መንፈስ ጋር እየጣበቀ ሲመጣ የእግዚአብሔር ቃል እንደዚህ ነው የሚለው፣ ከእናንተም እያንዳንዳችሁ እንደነዚህ ነበራችሁ ይላል። ነገር ግን በጌታ በኢየሱስ ክርስቶስ ስም በአምላካችን መንፈስ ታጥባችሁ፣ አንደኛ ቆሮንቶስ 6:11 ላይ በመንፈስ ቅዱስ ምን አድርጋችሁ ነው የሚለው? ታጥባችሁ፣ ተቀድሳችሁ፣ ጸድቃችኋል ይላል። እስቲ ታጥባችሁ በሉ፣ ተቀድሳችሁ፣ ጸድቃችኋል። መጀመሪያ መንፈስ ቅዱስ ያጥበናል። አሜን። ከዛ በኋላ ደግሞ ይቀድሰናል። ከዛ ያጸድቀናል። ኢየሱስ ጌታ ነው። መንፈስ ቅዱስ ይሄንን ነው የሚያደርገው። ወደ የእግዚአብሔር መንፈስ ወደ አንተ ሲመጣ በሰው በመንፈስ ቅዱስ ሲሞላ የሚሆነው ነገር በውስጥ ያለው ነገር መውጣት ይጀምራል። ከውስጥ የተቀመጠው ነገር መውጣት ይጀምራል። ለምን? አንድ ነገር ውስጥ የሚገርማችሁ ነገር ቆሻሻ ነገር ካለ ይሄ ያለው ቆሻሻ ነገር እንዲወጣ ማድረግ ያለባችሁ ነገር ዝም ብላችሁ ንጹህ ውሃ ደጋግመ ከሞላው የውሃው ከለር ምን ማድረግ ይጀምራል? መቀየር ይጀምራል። አይቀየርም እንዴ? ለምን መሰላችሁ? ሰው ሲሞላ መጀመሪያ ምን ይሆናል መሰላችሁ? የመሞላት ትልቁ ምክንያት የመሞላት ትልቁ ሚስጥር መለወጥ ነው። ጌታ እግዚአብሔር መልካም ነው። አሜን። በተሞላ መጠን ከለር መቀየር ይጀምራል።
በውስጡ የተቀመጠ ነገር መውጣት ይጀምራል። ቆሻሻ ነገር መውጣት ይጀምራል። ንጹህ ነገር በመሰረቱ ምን እንደሚያደርግ ታውቃላችሁ? በውስጥ ያለው ነገር እያጠራ ይመጣል። ለዚህ ነው ሁልጊዜ ዕለት በመንፈስ መሞላት ያለብን። አሜን። ክብር ለጌታ ለኢየሱስ ይሁን። ኢየሱስ ክርስቶስ ጌታ ነው። መንፈስ ቅዱስ ምን ያደርጋል አለ? ያጥባል። መንፈስ ቅዱስ ደግሞ ይቀድሳል። መንፈስ ቅዱስ ደግሞ ያጸድቃል። አሜን። ኢየሱስ ጌታ ነው። መንፈስ ቅዱስ የሚያስገርማችሁ ነገር እንደዚሁም ፈቃድ አለው ካልን መንፈስ ቅዱስ ደግሞ ለአገልግሎት ይጠራል። አሜን። መንፈስ ቅዱስ ለአገልግሎት ይጠራል። ይሄ ሁሉ በዘመናችን በዚህ ጊዜ በእኛ ባለንበት ዘመን የሚሆን ነገር ነው። ለምን? በሐዋርያት ሥራ ምዕራፍ 13 ቁጥር 1 ላይ እንደዚህ ይላል፣ በአንጾኪያ በነበረችው ቤተክርስቲያንም ይላል አስተማሪዎችና ነቢያት ነበሩ ይላል። መንፈስ ቅዱስም ይላል ጳውሎስንና ባርናባስን ለጠራቸው ሥራ ምን አድርጉልኝ አለ? ለዩልኝ። ማን የለየው? መንፈስ ቅዱስ። ጌታን ማገልገል ከፈለጋችሁ መጀመሪያ የሚለያችሁ ማን እንደሆነ ታውቃላችሁ? ፓስተር አይደለም፣ ነቢይ አይደለም፣ ሐዋርያ አፖስትል ምናምን ሳይሆን የሚለያችሁ መጀመሪያ መንፈስ ቅዱስ ነው። መንፈስ ቅዱስ እናንተን መለየት ሲጀምር፣ የእግዚአብሔር መንፈስ እናንተን መለየት ሲጀምር በሕይወታችሁ ላይ አዲስ ነገር መሆን ይጀምራል። አዳዲስ ነገር መውጣት ይጀምራል። ከዛ በኋላ የሚያስገርማችሁ ነገር ባርናባስና ጳውሎስ ከተለዩ በኋላ በሕይወታቸው ውስጥ ትልልቅ ነገር ነው መሆን የጀመረው። አስደናቂ ነገር ነው መሆን የሚጀምረው። እስከ ሐዋርያት ሥራ ምዕራፍ 15 ድረስ አንድ ላይ ሄዱ እና መንፈስ ቅዱስ ስለ መንፈስ ቅዱስ ደጋግሜ የሚነግራችሁ በውስጣችሁ አንድ ነገር እንዲገባ ነው። ጌታ እግዚአብሔር መልካም ነው። አሜን። ለምን? መንፈስ ቅዱስን ትናንትና ዛሬ በጣም ማወቅ ይጠበቅብናል። መንፈስ ቅዱስ በመጽሐፍ ቅዱስ ላይ የተለያዩ ስሞች አሉ። በብሉይ ኪዳንም እንደዚህ በአዲስ ኪዳን መጽሐፍ ቅዱስ ላይ እንደዚህ ይላል። አንደኛው ስሙ መጀመሪያ መጽሐፍ መንፈስ ቅዱስ ነው። ሁለተኛ ስሙ ደግሞ የልጁ መንፈስ ይላል። ገላትያ ምዕራፍ 4 ቁጥር 6 ላይ ማለት ነው። እንደዚህም ደግሞ የኢየሱስ ክርስቶስ መንፈስ ይላል። ፊልጵስዩስ ምዕራፍ 1:19 ላይ የሕያው እግዚአብሔር መንፈስ፣ የቅድስና መንፈስ፣ የክርስቶስ መንፈስ፣ የተስፋ መንፈስ፣ የእውነት መንፈስ፣ የዘላለም መንፈስ። ለምንድን ነው እግዚአብሔር መንፈስ ቅዱስ በተለያየ ስሞች የተጠራው ካልን ስሙ ብዙ ጊዜ መገለጫው ነው፣ ማንነቱ ነው። መንፈስ ቅዱስ በተገለጠበት ማንነት፣ መንፈስ ቅዱስ በመጣበት ስሙ እርሱ መገለጫው ነው፣ ማንነቱ ነው። ክብር ለጌታ ይሁን። አሜን። እና የመንፈስ ቅዱስ ቅድም እንዳልኳቸው የተለያዩ ስሞች አሉት። አንደኛው ስሙ ሌላኛው ስሙ ምንድነው? አጽናኝ ነው። መንፈስ ቅዱስ አጽናኝ ነው። መንፈስ ቅዱስ ያጽናናል። ለዚህ ስሙ ደግሞ በግሪክ ቃል ምን ይላል? ጳራቅሊጦስ ይላል። ጳራቅሊጦስ በእንግሊዝኛ ኮምፈርተር፣ ሆሊ ጎስት፣ ሆሊ ስፒሪት። ክብር ለጌታ ይሁን። አሜን። እና ጳራቅሊጦስ ማለት አጽናኝ ማለት ነው። አሎስ ጳራቅሊጦስ ልክ እንደ ክርስቶስ ሆኖ ከክርስቶስ በላይ ሆኖ ሊያጽናናን የሚችል ሊደግፈን የሚችል ከእኛ ጋር የሚሆን። ለምን? ኢየሱስ ክርስቶስ በምድር ላይ ያለ አንድ ቦታ ላይ ነው መገኘት የሚችለው፣ አንድ ቦታ ላይ ነው መሆን የሚችለው። መንፈስ ቅዱስ ግን በሁሉም ስፍራ ላይ መገኘት ይችላል። አሜን። አሜሪካ የፎስ ፕሮግራም ያደርጋል፣ እዚህ ሀገር ወንጌል ይሰብካል፣ ሌላ ሀገር ደግሞ ትንቢት ይናገራል። የእግዚአብሔር መንፈስ ነው። ክብር ለጌታ ይሁን። አሜን። ለምን? የጌታ የእግዚአብሔር መንፈስ በመጣ ጊዜ እርሱ ቢመጣ ይሻላቸዋል ካለ እርሱ በሁሉም ቦታ ምን ያደርጋል ማለት ነው? ይገኛል ማለት ነው። የኢየሱስ ክርስቶስ ጌታ ነው። አሜን። መንፈስ ቅዱስ በሁሉም ቦታ ይገኛል። የጌታ እግዚአብሔር መንፈስ የማይለውጠው መንፈስ ቅዱስ የማይቀይረው ነገር የለም። ጌታ እግዚአብሔር መልካም ነው። ስለዚህ ሁሉ ጊዜ ልናውቀው ወይ ደግሞ ልንረዳ የሚገባ ሐዋርያት ሥራ ላይ ጌታ መልካም ነው። ሐዋርያት ሥራ ላይ ጌታ ኢየሱስ ክርስቶስ አንድ ነገር ተናገራቸው። ከመሄዱ በኋላ 40 ቀንና 40 ሌሊት 40 ቀኖች እየተገለጠ ለደቀ መዛሙርቱ ራሱ ከገለጠ በኋላ መጨረሻ ላይ አንድ ነገር ተናገራቸው። የተናገራቸው ነገር ምንድነው? የሚያስገርማችሁ ነገር በአሜን ያልተዘጋ መጽሐፍ ቢኖር ሐዋርያት ሥራ ብቻ ነው። አሜን። ለምን ሐዋርያት ሥራ በአሜን አልተዘጋም? ለምን? ሐዋርያት ሥራ ገና ምን የሚያደርግ መጽሐፍ ነው? የሚቀጥል ነው። ገና እኛ አለ ያልተጨረሰ ነገር አለ፣ ያልተዘጋ ነገር አለ። ክብር ለጌታ ይሁን። አሜን። ተጀመረ እንጂ አላለቀም፣ ተጀመረ እንጂ አልተፈጸመም። መጋረጃው ተከፈተ እንጂ መጋረጃው ገና አልተዘጋም። መጋረጃው የሚዘጋው መንፈስ ቅዱስ ከምድር ላይ ሲወሰድ ብቻ ነው። ኢየሱስ ጌታ ነው። አሜን። ክብር ለጌታ። ለዛ ነው ጌታ ኢየሱስ ክርስቶስ እንደዚህ ያላቸው ለደቀ መዛሙርቱ 1:4 ሐዋርያት ሥራ 1:4 ላይ ከእነርሱም ጋር አብሮ ሳለ ከኢየሩሳሌም እንዳይወጡ አዘዛቸው። ነገር ግን ከእኔ የሰማችሁትን አብ የሰጠውን የተስፋ ቃል ጠብቁ። አብ የሰጠውን የተስፋ ቃል ምን አድርጉ? ጠብቁ። ክብር ለጌታ ነው። አሜን። ይሄ ማን የሰጠው የተስፋ ነው? በትንቢተ ኢዩኤል ላይ እግዚአብሔር አብ የሰጠው የተስፋ ቃል ነው። ይሄን የተስፋ ቃል ምን አድርጉ አላቸው? ጠብቁ። እሺ። ዮሐንስ በውኃ አጥምቆ ነበርና እናንተ ግን ከጥቂት ቀን በኋላ
በመንፈስ ቅዱስ ሃሌሉያ አሜን። ዮሐንስ አለ በውሃ ምን አድርጎ ነበር? አጥምቆ ነበረ። ለካስ ከዚህ በፊትም ጥምቀት ነበረ፣ የውሃ ጥምቀት። ነገር ግን ዮሐንስ በውሃ አጥምቆ ነበር። እናንተ ግን ከጥቂት ቀን በኋላ አለ አሜን፣ ከጥቂት ቀን በኋላ በምን ትጠመቃላችሁ አለ? በመንፈስ ቅዱስ። እስቲ በመንፈስ ቅዱስ በሉ። ከጥቂት ቀን በኋላ በመንፈስ ቅዱስ ትጠመቃላችሁ አላቸው። እናንተ አለ ከጥቂት ቀን በኋላ በመንፈስ ቅዱስ ትጠመቃላችሁ። ቁጥር 8 ላይ ምን ይላል? ነገር ግን መንፈስ ቅዱስ በእናንተ ላይ በወረደ ጊዜ አሜን ኃይልን ትቀበላላችሁ። መንፈስ ቅዱስ በእናንተ ላይ በወረደ ጊዜ መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ኃይልን ትቀበላላችሁ። ኃይልን ትቀበላላችሁ ብሎ ግን ዝም አላለም። ከዛ ምን አለ? በኢየሩሳሌም፣ በይሁዳም ሁሉ በሰማርያም እስከ ምድር ዳርቻ ድረስ ምስክሮቼ ትሆናላችሁ። ቅዱሳን አንድ ነገር ልንገራችሁ፣ የእግዚአብሔር ኃይል ሳይለቀቅልህ ምስክር ልትሆን አትችልም። ተናጋሪ ልትሆን ትችላለህ። ከልቤ ነው የምላችሁ። ጥቅስ ከጥቅስ ጋር እያጋጨ ተናጋሪ ሰው ሊሆን ይችላል። ነገር ግን እውነተኛ ምስክር የእግዚአብሔር ኃይል በእርሱ ላይ መገለጥ አለበት። እውነተኛ ምስክር ከእርሱ ከተናገረው ከንግግሩ ጀርባ የእግዚአብሔር የመለኮት ጉልበት መገለጥ አለበት። ኢየሱስ ክርስቶስ ጌታ ነው። አሜን። የጌታ የእግዚአብሔር መንፈስ በእኔ ላይ ነው። አንደበቴ ላይ እሳት አለ፣ እጆቼ ላይ እሳት አለ ካልን ከንግግራችን ጀርባ የእግዚአብሔር የመለኮት ጉልበት ይገለጣል። ከአንተ ጋር ስትወጣ፣ ስትገባ፣ ስትሄድ፣ ስታገለግል የእግዚአብሔር መገኘት ከአንተ ጋር ይሰራል፣ ከአንቺ ጋር ይሰራል፣ ከአንተ ጋር ይወጣል። ጌታ እግዚአብሔር ይህንን በኢየሱስም ዛሬ በእኛ ውስጥ ይገለጣል። ኢየሱስ ጌታ ነው። ምስክሮች ትሆናላችሁ። ምስክር ለመሆን የሚጠበቀው እያንዳንዱ ሰው እንደሆነ ታውቃላችሁ፣ ኃይል መቀበል መቻል አለበት። ማየት መቻል አለበት። አንድ ሰው ምስክር እንዲሆን መመልከት መቻል አለበት። መመልከት ግን ሰው መንፈስ ቅዱስን ሊያይ አይችልም። መንፈስ ቅዱስን ሰው ሊያጣጥመው ብቻ ነው የሚችለው። ክብር ለጌታ ይሁን። አሜን። መጀመሪያ እናንተ ኃይል ትቀበላላችሁ ስላችሁ ጌታ ኢየሱስ ክርስቶስ በእናንተ ላይ ሲሆን፣ በእናንተ ላይ ሲቀመጥ፣ በእናንተ ላይ ሲሆን። ለምን ኃይል የተቀበሉት ምዕራፍ ስንት ላይ ነው? ምዕራፍ 2 ላይ ምን ያለ? ድንገት እንደሚነጥቅ አውሎ ነፋስ ከሰማይ ድምፅ መጣ ይላል። ተቀምጠውበትም የነበረበት ቤት ሞላው። በሁሉም ደግሞ መንፈስ ቅዱስ ምን አደረገባቸው ይላል? ሞላባቸው። ሃሌሉያ አሜን። በሁሉም መንፈስ ቅዱስ ምን አደረገባቸው? ሞላባቸው። በእያንዳንዳቸውም ላይ ደግሞ የተከፋፈሉ ልሳኖች ታዩአቸው። ኢየሱስ ጌታ ነው። እያንዳንዳቸውም ደግሞ በተለያየ ቋንቋ በተለያየ ልሳናት ይናገሩ ጀመር ይላል። ሃሌሉያ ክብር ለጌታ ለኢየሱስ ይሁን። ለምን ድንገት ነው የሚለው? ድንገት ነው ይሄ ነገር የተገለጠው። ድንገት እንደሚነጥቅ አውሎ ነፋስ ነው የሚለው። ከሰማይ ድምፅ መጣ ይላል። ጉብኝት ባይዘው 2 ጊዜ ነው። የመጨረሻው ዘመን ጉብኝት ይባላል። ለምን? ትንቢተ ኢዮኤል ላይ እኮ እንደዚህ ነው የሚለው። ትንቢተ ኢዮኤል ላይ ነው ቃል አንብብላችሁ። በመጨረሻው ዘመን ላይ እኮ ቤተክርስቲያን እንደዚህ እኮ አመድ ባመድ እየሆነ እንኳን አንሄድም። አዲስ ክብር አለ እኮ ገና ጌታ እግዚአብሔር የሚገለጥበት አዲስ የመለኮት ክብር አለ። ጌታ እግዚአብሔር አዲስ ኃይል አለ። እውነቴን ነው የምላችሁ፣ በወንዶችና በሴቶች ልጆቼ ላይ ከመንፈሴ አፈሳለሁ ያለው ጌታ፣ በወንዶችና በሴቶች ልጆቼ ላይ ከመንፈሴ አፈሳለሁ ያለ እሱ ጌታ እግዚአብሔር በመጨረሻው ዘመን ቤተ ክርስቲያን በአዲስ ክብር ትገለጣለች፣ በአዲስ ኃይል ትገለጣለች፣ በአዲስ ሙላት ትገለጣለች፣ በአዲስ ቅባት ትገለጣለች። እውነቴን ነው የምላችሁ፣ ቤተ ክርስቲያን በአዲስ ሙላት ትገለጣለች። የእግዚአብሔር የመንግስቱ ወንጌል በኃይል ገና ይሰበካል። የመንግስቱ ወንጌል ይሰበካል። ትንቢተ ኢዮኤል ምዕራፍ 2 ላይ ቁጥር 23 ላይ እንደዚህ ይላል፣ እናንተም የጽዮን ልጆች አምላካችሁ እግዚአብሔር የፊተኛውን ዝናብ በጽድቅ ሰጥቷችኋልና ይላል። የፊተኛውን ዝናብ ምናችሁ ብሰርቷችኋል? ሰጥቷችኋልና ካለ በኋላ ዝቅ ይላል። እንደዚህ ይላል፣ እንደ ቀድሞ የፊተኛውና የኋለኛውን ዝናብ የፊተኛውንና የኋለኛውን ዝናብ። ስለዚህ ስንት ዝናብ ነው ያለው? 2 ዝናብ አለ። ኦልሬዲ የፊተኛው ዝናብ ዘንቧል። በሐዋርያት ሥራ ምዕራፍ 2 ላይ ዘንቧል። አሁን ደግሞ ገና የኋለኛው ዝናብ ይባላል። ይሄ ዝናብ ሲዘንብ፣ ይሄ ዝናብ ሲመጣ፣ ይሄ ዝናብ መምጣት ሲጀምር፣ ይሄ የመለኮት ጉልበት ሲገለጥ እንደዚህ አትሆንም። ቤተ ክርስቲያን በአዲስ ክብር ትገለጣለች፣ በአዲስ ኃይል ትገለጣለች፣ በአዲስ ቅባት ትገለጣለች። እግዚአብሔር አዲስን ነገር ያደርጋል። ወንዶች ትንቢትን ይናገራሉ፣ ኃይል ይገለጣል፣ የመለኮት ቅባት ይገለጣል፣ የመለኮት ኃይል ይገለጣል። እግዚአብሔር ራካቲን ሀማ ሻንድራሃጊን ሀመታካ ዋኔሰርማ ከዲንያ ናደን ቻልሃበሩባ አዲስ ክብር ይገለጣል፣ አዲስ ኃይል ይገለጣል። የመንግስት ወንጌል ይሰበካል። የመንግስት ወንጌል የመዳን ወንጌል አይደለም። የመንግስት ወንጌል ሲሪየስ ወንጌል ነው።
ሚቻኩባ እውነቴን ነው የምላችሁ። የመንግስት ወንጌል የልመና ወንጌል አይደለም። የመንግስት ወንጌል ከሰማ ጥሩ ነው፣ ካልሰማ ግን ለሃርካዲና ላቴር ፓርካዳሃነ መስታይ የመንግስት ወንጌል የስልጣን ወንጌል ነው። የመንግስት ወንጌል የኃይል ወንጌል ነው። የመንግስት ወንጌል የቅባት ወንጌል ነው። በሽተኛው የሚዘልበት አዲስ ነገር የሚሆንበት ያርዴን ሀሊ ማህበታ ሸነር መጠኒ ሂል ከዳር እግዚአብሔር ለዚህ ነገር በኢየሱስ ስም አርናኪና መታይ ጌታ እግዚአብሔር በኢየሱስ ስም ከዚህ ያስቀረንም። ቤተ ክርስቲያን በአዲስ ክብር ትገለጣለች። እንደዚሁ እንደ ተቀላለድን አንኑርም። እውነቴን ነው የምላችሁ። አዲስ ክብር ይገለጣል። አዲስ ነገር ይሆናል። በጥቂት ቀን ውስጥ እግዚአብሔር አዲስን ነገር ያደርጋል። ሊንተርካኒል አስመሃዶ ካባ የመንግስት ወንጌል በኃይል ይሰበካል። የሚገርማችሁ ዝቅ ብዬ አነባዋለሁ። የፊተኛውና የኋለኛውን ዝናብ አዝንቦላችኋል፣ በእርሱም ደስ ይበላችሁ፣ ለእርሱም እልል በሉ ይላል። ሃሌሉያ! እልል ተጨብጨባ። ስለዚህ ጌታ በመጨረሻው ዘመን ከሚገለጠው የእግዚአብሔር የመለኮት ኃይል የመለኮት ጉልበት ተካፋይ ከሆነን እልልታ ጨብጨባ ለዚህ ጌታ። ሃሌሉያ! መንፈስ ቅዱስ ቁጥር 28 ላይ እንደዚህ ይላል፣ ከዚህም በኋላ ይላል ሻታኪ በርናሃታ ሃሌሉያ! የሚገርማችሁ ነገር ነው። ከዚህ በኋላ እንደዚህ ነው የሚለው። ከዚህም በኋላ እንዲህ ይሆናል ይላል፣ መንፈሴን በሥጋ ለባሽ ሁሉ ላይ አፈሳለሁ። ሻታቲ አፈሳለሁ፣ 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 አፈሳለሁ። ሸምበርኪን ሀላም አይመስታነክ ይፈሳል። እግዚአብሔር መንፈስ ይቀጥልና እንደዚህ ይላል፣ በሥጋ በለበሰ ሁሉ ላይ አፈሳለሁ። ወንዶችና ሴቶች ልጆች ትንቢትን ይናገራሉ፣ ሽማግሌዎችም ሕልምን ያልማሉ፣ ጎበዛዝትም ሻልቴ ካራም ጎበዛዝትም ራእይን ያያሉ ይላል። ጌታ መልካም ነው። አዲስ ነገር ይሆናል። እግዚአብሔር አዲሱን ክብር ይገልጣል። እግዚአብሔር አዲሱን ኃይል ይገልጣል። እግዚአብሔር አዲሱን ክብር ይገልጣል። በአዲስ ኃይል ይገለጣል። በወንዶችና በሴቶች ላይ የእግዚአብሔር መንፈስ በሙላት ይወርዳል፣ በሙላት ይፈሳል። አሬሳኒ ሀለመካዲር ኢንድራሰታ ሻንዳሃ ካላያ ቪሎ ራሱከም ሀደኒ ጀዋይ ቅዱሳን እውነቴን ነው የምነግራችሁ። እግዚአብሔር በመጨረሻው ዘመን አዲስን ነገር ሊያደርግ ነው። ቤተ ክርስቲያንን በኃይል ሊገልጥ ነው። እግዚአብሔር አዲስን ሰራዊት ሊያስነሳ ነው። አዲስን ትውልድ ሊያስነሳ ነው። የዚህ የመጨረሻው ዘመን፣ የዚህ የመጨረሻው ሰዓት፣ የዚህ የመጨረሻው ጊዜ አገልጋይ ከሆንክ ዛሬ መንፈስ ቅዱስን ማወቅ አለብን። ከመንፈስ ቅዱስ ጋር መቀራረብ አለብን። እንዳትተላለፊው የእግዚአብሔር መንፈስ በኃይል ሊገለጥ እንደሆነ በደጅ ነው። ይረሰገናሃም ሻምበርኪን ሀመቶራ ለምን መሰላችሁ? ጌታ ኢየሱስ ክርስቶስ ሊመጣ በደጅ ነው። ኢየሱስ ክርስቶስ ሊመጣ ከሆነ መንፈሱና ሙሽራይቱ ና ይላሉ ካለ ሻቤር ከለሃና ይሄ መንፈስ ዛሬ በአንተ ውስጥ መንገድ አለበት፣ በአንቺ ውስጥ መንገድ አለበት። እግዚአብሔር አዲስን ትውልድ ሊያስነሳ ነው። እግዚአብሔር አዲስ ትውልድ አዲስን ኃይል ሊያስነሳ ነው። አባቴ በክብሩ ሊገለጥ ነው። ሻሌ ካራሃባ ይረንደስ ይልሃና ሰራዊት ይነሳል። አዲስ ነገር ይሆናል። አዲስ ነገር ይገለጣል። በክብር ይመጣል። ይርደሚከናወያ ይርደሚከል መሰደድ ሻካም ኢላ ብራሲላ ደይና ወከሊር መነስከላራ ይቀጥልና እንደዚህ ይላል። የሚገርም ነገር ነው። ጎበዛዝት ራእይን ያያሉ ካለ በኋላ ደግሞም በዚያም ወራት በወንዶችና በሴቶች ልጆቼ ባሪያዎቼ ላይ ከመንፈሴ አፈሳለሁ። በላይ በሰማይ ድንቆችን ይላል። ሃሌሉያ! በላይ በሰማይ ድንቆችን። እስቲ በላይ በሰማይ በሉ ድንቆችን። በላይ በሰማይ ድንቆችን ካለ በኋላ ከዛ በኋላ ደግሞ ይቀጥላል። በታች በምድር
ደምና እሳት የጢስም ጭጋግ ይሆናል ይላል። መጨረሻ ላይ የሚሆነው ነገር ምንድን ነው ታውቃላችሁ? የኃይል በስልጣን የመንግስቱን ወንጌል የሚሰብኩ ኃያላን ሰራዊት የሚነሱበት ዘመን ነው። ኃያላን ሰራዊት የሚነሱበት ዘመን ነው። እግዚአብሔር በኢየሱስ ክርስቶስ ስም እንደዚህ አይነት ሰራዊት የሚያስነሳበት ዘመን ነው። እንደዚህ አይነት ኃይለኛ ትውልድ የሚያስነሳበት ዘመን ነው። ኮቴው የተለወጠ አረማመዱ የተቀየረ ወደ ግራም ወደ ቀኝ የሚማይ ወደ ፊት ለፊት የሚመለከት ፊት ለፊቱ ያለውን የሚጠቅ የሚያጠራ የሚጠቅ የሚያጠቃ አዲስ የመለኮትን ጉልበት የሚገልጥ የመጨረሻው ዘመን የመጨረሻው ጊዜ አዲስን ሰራዊት እግዚአብሔር ያስነሳል። እስቲ እኔ ነኝ ካለ በኢየሱስ ስም እኔ ነኝ የሚል እልልታ እኔ ነኝ የሚል ሃሌሉያ። ጌታ እግዚአብሔር አምላክ አንተ ታላቅ ነህ። ክብር ለጌታ ለኢየሱስ ነው። ጌታ ሊመጣ በደጅ ነው። ጌታ ሲመጣ ግን መጨረሻ ላይ ይሄ ዝናብ ግን ይዘንባል። የሁለተኛው ዝናብ የሚገለጥበት ከመጀመሪያው ክብር የሁለተኛው ቤት ክብር ምን ያደርጋል? ይበልጣል። ከመጀመሪያው ክብር የሁለተኛው ቤት ክብር ይበልጣል። ኢየሱስ ክርስቶስ ጌታ ነው። ሁለተኛ ክብር ብዙ ጊዜ አዲስ ነገር ይሆናል። ከኤሳው ይልቅ እግዚአብሔር ማንን ወደድኩ ነው ያለው? ያዕቆብን ወደድኩ። ከኤሳው ይልቅ ያዕቆብን። አሜን። እግዚአብሔር ኤሳውን ምን አደረኩ ነው ያለው? ኤሳውን ጠላው፣ ያዕቆብን ወደድኩኝ አለ። አንተ ሰው ሆይ ይላል ሮሜ ምዕራፍ 9 ላይ አንተ ሰው ሆይ ማነህ ይላል። ማነህ? እግዚአብሔር በሐዋርያት ምዕራፍ 2 ላይ እግዚአብሔር ተገልጧል። አሁን ግን በልዩ ክብር ሊገለጥ ነው። እኔ አንተ ይሄ ነገር ካልገባችሁ እንዴት እንደማስረዳችሁ አላውቅም። እኔ ግን የሆነ ነገር እየነገረኝ ነው። ውስጤ የሆነ ነገር እየተተተኝ ነው። አዲስ ነገር እየመጣ እንዳለ እየገባኝ ነው። አዲስ ነገር ሊሆን እንዳለ እየታየኝ ነው። እውነቴን ነው የምላችሁ፣ እግዚአብሔር በክብሩ ሊገለጥ ነው። በምድሪቷ ላይ አዲስ ነገር ሊሆን ነው። ዝም ብሎ ይመስላል የሁሉ መከራ፣ ዝም ብሎ ይመስላል የሁሉ ጭንቀት፣ ዝም ብሎ ይመስልሻል። አይደለም። እግዚአብሔር በአዲስ ክብር ሊመጣ ነው። አዲስ ነገር ሊሆን ነው። ሰይጣንም ይላል ዘመኑ እንደደረሰ አውቆ በታላቅ ቁጣ ወደ ምድር ምን አድርጓል ነው የሚለው? ወርዷል ነው የሚለው። በታላቅ ቁጣ ወደ ምድር ከወረደ ምድር ለማን ነው የተሰጠው? ለእኛ ነው የተሰጠው። ስለዚህ ከምድር የምናባረረው በፍሪኪክ እኛ ነን ማለት ነው። የመጨረሻው ፍሪኪክ የምንመታው እኛ ነን። አሜን። ክብር ለጌታ ነው። እኛ እያገለገለን ጌታ ይመጣል። የእግዚአብሔር ክብር እየተገለጠ ጌታ ይመጣል። የእግዚአብሔር ኃይል እየተገለጠ ጌታ ይመጣል። የእግዚአብሔር ቅባት እየተገለጠ ጌታ ይመጣል። የእግዚአብሔር በክብሩ እየተገለጠ ጌታ ኢየሱስ ይመጣል። ሃሌሉያ። ክብር ለጌታ ለኢየሱስ ይሁን። እስቲ እልልታ ጨብጨባ ለዚህ ጌታ ሃሌሉያ። ጌታ እግዚአብሔር መልካም ነው። እስጢፋኖስ ላይ የሚገርማችሁ ነገር ምዕራፍ 6 ላይ ቤተክርስቲያን ቅርጿን ያዘችበት ቤተክርስቲያን የተስተካከለችበት ቦታ ምዕራፍ ስንት ነው? ምዕራፍ 6 ላይ ነው። ለምን ምዕራፍ 6 ላይ ሰዎችን እንምረጣሉና ስንት ሰዎች ነው የመረጡት? 7 ሰዎች መረጡ። ለምን? በእንትን ዙሪያ የሚሰሩ በማዕድ ዙሪያ የሚሰሩ 7 ሰዎችን መረጡና ከተመረጡት 7 ሰዎች መካከል አንደኛው ማን ነው? እስጢፋኖስ ነው። እና እስጢፋኖስ ሲመረጥ የሚያስገርማችሁ ነገር እስጢፋኖስ የተመረጠው ለወጥ ቤት ነው። እስጢፋኖስ ግን ወጥ ቤት ተቀምጦ በጣም የሚቁነጠነጥ ሰው ይመስለኛል። ለምን? ወጡን እየሰራ ራሱ እንደዚህ እያለ ፓካቱ ራሳታና ማያ እያለ በጣም እንደው የሆነ ውስጡ የሚቅበጠበጥ ቅብጥብጥ ሰው ነው ይመስለኝ። ክብር ለጌታ ለኢየሱስ ይሁን። አሜን። ምናልባት እናንተ የተቀመጣችሁበት ያላችሁበት ቦታ ምናልባት ያልተመቻ ትክክለኛ ቦታ ባትሆኑ፣ ነገር ግን ከዛ የሚያወጣ የእግዚአብሔር የመለኮት ጉልበት ከእናንተ ጋር አለ። የመለኮት ኃይል ከአንተ ጋር አለ፣ ከአንቺ ጋር አለ፣ ከኔ ጋር አለ። ኢየሱስ ክርስቶስ ጌታ ነው። የእግዚአብሔር የአዲስ ክብር የሚገለጥበት ዘመን ጊዜው አሁን ነው። ኢየሱስ ጌታ ነው። የሚያስገርማችሁ ነገር እስጢፋኖስ ላይ ይላል። ሃሌሉያ። የሚያስገርም ነገር ነው። ምን ይላል መጽሐፍ ቅዱስ ላይ? እስጢፋኖስ ይላል ጸጋንና መንፈስ ቅዱስን ኃይል ተሞልቶ ነው የሚለው። በጸጋና በመንፈስ ቅዱስ ኃይል ተሞልቶ ይላል። ፊቱን ሲያዩት እስጢፋኖስን ምን ይመስል ነበር የሚለው? መልአክ። አሜን። የማን ፊት ነበር? ፊቱን በጣም ያበራ ነበር ይላል። የመልአክን መልክ ይመስል ነበር ይላል። ፊቱን ሲያዩት ያበራ ነበር፣ ሻይን ያደርግ ነበረ። ራሴ ካታን እንደዚህ ፊታቸው የሚያበራ የመልአክን ፊት ይዘው የሚቆሙ በኃይል የሚገለጡ እግዚአብሔር እንደነዚህ አይነት ትውልድን እግዚአብሔር ያስነሳል። እንደነዚህ አይነት ትውልድ እግዚአብሔር ያስነሳል። አዲስ ነገር የሚሆንበት አዲስ ነገር የሚገለጥበት ጊዜውና ሰዓቱ አሁን ነው። ጌታ መልካም ነው። የሚያስገርማችሁ ነገር እስጢፋኖስ ወንጌልን ሲነግራቸው መጀመሪያ ነገር እስጢፋኖስን ሲከሱት በሸንጎ ቤት ሲያቆሙት ነው የሚለው። አቁሞታል እኮ እስጢፋኖስ የቆመው ለምንድን ነው? ለክስ ነው። ነገር ግን ሲያዩት
የሚከሰስ ሰው አይደለም፣ ፊቱ ራሱ ሻይን የሚያደርግ ሰው ነው። ጌታ እግዚአብሔር መልካም ነው። በከሳሾቻችሁ ፊት እግዚአብሔር እንደዚህ ያደርጋል። በሚያስደነግጧችሁ ፊት፣ በሚያስፈራችሁ ፊት ምን ነክቷት ነው እቺ ልጅ? ምን ሆና ነው? ፊቷ እየተለወጠ ነው፣ ፊቷ እየተቀያየረ ነው የሚባልበት ጊዜና ሰዓት አሁን ነው። ጌታ መልካም ነው። እና ከክሳቸው እነሱ ሊከሱ ቆመዋል። እስጢፋኖስ ደግሞ እኔ በጣም ይህን ክፍል ሳለም በጣም ነው የሚገርመኝ። ከአብርሃም ጀምሮ ይላል እስከ ድረስ መከተል እስከ ሙሴ ቀጠለና የዳዊትን ጀምሮ እንዳለ መጽሐፍትን ሙሉ ብሉይ ኪዳንን እስከ ነቢያት ድረስ ደርሶ ሰበካቸው። እንዴ እነዚህ ሰዎች ለክስ የተነሱት ሊወግሩት የተነሱት ድንጋያቸውን ይዘው እንደዚህ ብለው ቆመዋል። ድንጋያቸውን ይዘው ቆመው ከአብርሃም ጀምሮ እስኪ ትሰማሉ እስከ ነቢያት ድረስ። ክብር ለጌታ አሜን። እስጢፋኖስ በጣም የሚገርመው ባህሪ እንደው ታውቃላችሁ፣ ድንጋይ አንስተውበት መውገር ሲጀምሩ እሱ ኦልሬዲ ሌላ ሄቨን ውስጥ ገብቷል። ፓኪና የእግዚአብሔር ግሎሪ ምን ያህል ያደነዝዛል! ማንንም አይሰማም። እሱ የሚያየው ኢየሱስ ክርስቶስ በአብ ቀኝ ቆሞ ነው የሚመለከተው። ኢየሱስ ክርስቶስ በአብ ቀኝ ቆሞ ነው የሚያየው። አካባቢ ያለውን ነገር እነሱ በድንጋይ እየወገሩት ነው። በቃ እኔ እናንተ ተውኝ፣ መሬት አድርግላቸው፣ እነሱን ተው። እኔ ሌላ ክብር አይቻለሁ፣ እኔ ሌላ ክብር አይቻለሁ፣ ሌላ አዲስ ነገር እየተመለከትኩ ነው። እኔ ተውኝ ባካችሁ፣ ሰክሬአለሁ አለ። ራሴ ፓታናሃ ማታታ በኢየሱስ ክርስቶስ ስም ዛሬ በእያንዳንዳችን ላይ እንደዚህ መስከር ይሆናል። የሁለተኛው ዝናብ ሲመጣ፣ የሁለተኛው ክብር ሲመጣ፣ የሁለተኛው ኃይል በቤተ ክርስቲያን ላይ መገለጥ ሲጀምር ማርታኪናሃ ፓታናያ የጌታ የእግዚአብሔር መንፈስ በኔ ላይ ነው። አንደበቴ ላይ እሳት አለ፣ እጆቼ ላይ እሳት አለ። ማርታኪና የጠላህን ወንድም የመጥላት ኃይል የለህም። የጠላህን ወንድም የመጥላት ኃይል የለሽም።